ሚስት በቀኝ ነው በግራ ነው የምትሆነው? በግራ ነው እንዴ? በቀኝ መስሎኝ እንጃ። ባለፈው አባራቱ በቀኝ ነው እኮ። በቀኝ ነው በግራ ነው ሚስት የምትሆነው? እንግዲህ በግራ መስለኛ። እኔ ግን በቀኝ ነው የማውቀው። ሰላም እንዴት ናችሁ? ከሰላም ሰው በፊት አቀማመጣችንን በአስመለከተ ወሬ ጀመርን። እንግዲህ እስኪ ኮሜንት ላይ ጻፉልንና በቀኙ በግራ ትነግሩናላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ጠፋን አይደለም? ትንሽ ቢዚ ሆነ፣ አልተመቸንም ነበር። ሰሞኑን በጣም አድካሚ ጊዜ ነበረ እና እንደዛ ነው። እንግዲህ አድካሚ እንኳን ቢሆን ግን ለተሻለ ነገር መልከም አሪፍ ነው። በእናንተ ብርታት፣ በእናንተ መልካምነት 100 ሰብስክራይበር አልፈናል። እሱም ባስመለከተ ደግሞ አዲስ ቤት ቀይረናል ብለን ልንሰክሳችሁ አንፈልግም፣ ግን እውነትም ቀይረናል። እናሳያቸዋለን ቤታችንን። ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ የተሻለ ቤት ውስጥ ደግሞ ገብተን አሪፍ የፍቅር ጊዜያችንን እናካፍላችኋለን። ቭሎጎችን፣ ጥሩ ነገሮችን እናሳያችኋለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቅንነት አግዙን። አርጉልን፣ ሰብስክራይብ ሼር አድርጉልን። ቤተሰብ ሁኑን። ሁለት ሆነን የወጣ ነው። ወደፊት ደግሞ ልጆች ምናምን ነገር ከችላሉ እንበዛለን፣ ብዙ ቤተሰብ እናለን ማለት ነው። እስቲ እያነጻጸረን እናሳያችሁ። በትንሹ ቢሆን የድሮ ቤታችንን ታውቁታላችሁ፣ ለእናንተ አዲስ አይደለም። የአሁኑ አዲሱ ቤታችንን እናሳያችሁ እና እንመለሳለን ማለት ነው ወደ አዲሱ ቤታችን። ሌትስ ጎ። የፍቅር ትርጉም ቀጥሎ በተመለከተው አባባል ይገለጻል። ተፋቅሮሰ ፍጹም ሕግ ውእቱ። ሰላም ቤተሰቦቻችን፣ እንግዲህ ወደ አዲሱ ቤታችን ገብታችኋል። እያያችሁት ማሚ እስኪ ሊላችሁ ብላ ቤት ልመረቅላችሁ ብላ ከች ብላ ነበረ። ድክም ብሏታል፣ አረፍ ብላለች። እንዴት አያችሁት ቪውን? ከዚህ ጋር ቆንጆ ነው አይደለ? እስቲ ወደ ቀጣዩ እንሂድ። አሁን ቀጥታ የምወስዳችሁ ወደ ኪችን ነው። እስቲ እዩ፣ ኪችናችንን መርቁልን እስኪ። አሎ ገባ። ምንድን ነው በር ላይ ምን ትሰራለህ? ሴትየዋ ሻይ ጥዳለች። ግንባሯን ተሳመች። አቤት ደስታ፣ አቤት ደስታ። እናንተ ኪችኑን እሷን ተቡና ማለት ነው። አሁን እስኪ እንደው ቶሎ ብሎ ሚስት በር ይከፍታል አይደለ? እንዲህ ባል ተሰልጥኗል። ወጣውላችሁ። ቀጥታ ወደ እንደምትወስደኝ ተመለሰች። እኔ ወስዳችኋለሁ ወደ መኝታ ቤታችን። አልጋ ግን አልቀየርንም እስካሁን። እንግዲህ ምን ማድረግ ይቻላል? አልጋችንን አልቀየርንም። እቺ ቦታ በጣም ነው የወደድኳት። ቤቴም ነበረች እቺ ዕቃ። አሁንም አምጥቼ መጽሐፍ መደርደሪያ አድርጊያታለሁ። መኝታ ቤታችን ይሄንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። እዚህ ጋራም ደግሞ ሌላ አዲስ ቪው። እንዴት አያችሁት? ቆንጆ ነው አይደለ? አሁን ቀጥታ ወስዳችሁ ወደ ኧረ ክፈቱ። ገብታችኋል መቼም የት እንደሆነ መገመት አይከብዳችሁም። አሁን ቀጥታ የምወስዳችሁ ወዴት ነው? ወደ እዚህኛው መኝታ ቤት። እርግጥ የእቃ ማስቀመጫ፣ እንግዳ መቀበያ ምናምን ነገር ነው። አሁን ደግሞ እስኪ ወደ ድሮ ቤታችን፣ ወደ አደግንባት፣ ወደ ተገናኘንባት ቤት ነው የምወስዳችሁ። ተመልከቷት እስኪ። እርግጥ ያው ላጤ እያለሁ እኔ የምኖርባት ነበረች። እኔ ወዳታለሁ በነገራችን ላይ። ቀሽትዬ እኮ ናት እንዴ! አሪፍ ናት። በነገራችን ላይ የተማርኩት ፋሽን ነው እና ፋሽን ማስተምርበት ዩቲዩብ ቻናል አለ። ቆንጆ አድርጌ ነበር ማስተምረው የነበረ። አሪፍ ሄዷል። መማር የምትፈልጉ ካላችሁ እስኪ ንገሩኝና በቀጣይ ሊንክ ልክላችኋለሁ። እንዴት አያችኋት? እችንስ ቤት ቆንጆ ትመስለኛለች። ጠባብ ናት። እዚህ ነበረ ቪዲዮ የምንሰራው የነበረው። በነገራችን ላይ 100 የገባ ነው እዚህ ቤት ነው። እንግዲህ ከዚህ በኋላ እንግዲህ ላለው በእናንተ አደራ ላለው። አረ ጫማን አታሳየን። ምንድን ነው
ደግሞ ያስለኛል ምን እንደነካኝ። ብርዱ ሰፈሩ ብርዱ እንዳይመስላችሁ። ይመቻችሁ። ይህንን ይመስላል። እስኪ ወደ ባለቤቴና ወደ እኔ ደግሞ እንመለስ። እሺ እንዴት አያችሁት? ያምራል? አሪፍ ነው ብለን ተስፋ እናደርጋለን። እንደመጀመሪያ እንግዲህ እንደዚህ ስንፈልግ በፍለጋ ቤት ከመፈለግ ማለት ነው እንጃ የሆነ አለ ኢትዮጵያ ውስጥ ጠፋ የሚባለውን ነገር መፈለግ ይሻላል። ቤት መፈለግ በጣም ያስቸግራል፣ ግን እንዴት ነው ቤቱ ይገኛል። በአቅማችሁም ይሆናል አይደለ? ኢኮኖሚ ምናምን ትንሽ ባላቀሉ እንደዛ ሲሆን በጣም ነው የሚያስቸግረው። አንድ ያው ተከራይተን ነው እና ለምትከራዩ ሰዎች በጣም ቻሌንጅ የሚያደርጋችሁ ነገር ከቤት ወጪ ከምትገዙት እቃ በተለየ እኛ እቃ እንወርዳለን እንችላለን የሚሉ ሰዎች አንጎል ነው የሚያደርጓችሁ። እነሱ በጣም ነው እግዚአብሔር ነው በቃ ረድተን እንትን ያለን እንጂ ከአቅማችሁ በላይ ነው የሚጠይቁት። ደግሞ ከቤቱ ኪራይ እኩል ሊጠይቋችሁ ይችላሉ። ለአንዱ አንሺ ብር ምናምን ይጠይቃሉ። ከዛ በላይ ነው የሚጠይቁት። ለአንድ ፔስታል እንደዚች ቢጫ ፔስታል ለመያዝ 20 ሺህ ብር ምናምን ሊጠይቁ ይችላሉ። በቃ በጣም ተባበርን ካሉ ደግሞ 2000 ምናምን እንደዚህ እቃ ለማውረድ ለመጫን እኛንም ብለው ሰጋና ነው። የቤት እቃ እንዴት ብለን ነው የምናሟለው? የእውነት እግዚአብሔርን ነው የምላችሁ። እግዚአብሔር ቤታችን ገና እቃ መሟላት ይቀረዋል። አዎ ስታዩት በእናንተ እርዳታ ልናሟላት እና በጣም ቻሌንጅ ያደርጋል። በጣም ይፈትናል። እኔ አሁን ስተኛ ማስባቸው እነሱ ነው። አሁን ነገር እቃ ምናምን ነገር ሶፋ ምናምን ስናስገባ እንዴት ነው ለዛ አሁን ላለን እቃ ይዝኛ ከጠይቁን ለሶፋ ለምን ደግሞ ምን እንደሚሆን አላውቅም። በጉልበት ነው እውነት በጣም ነው። እኔ ግን በጉልበት ነው ማርያም የምር በቃ ምንም ይሄ እንዴት ነው ማንም የለባቸውም። ሲጠይቋችሁ ታረጋላችሁ። እኛ አቅም የለንም እንደዚህ ነው ብትሏቸው አይሰማችሁም። እኔ እንዳልኳችሁ ታውቃላችሁ፣ አባቴ ያደረገው ነው የማደርገው። ዞር በሉ ከዚህ አልኳችሁ። አባቴ ያደረገው ነው አልሰማችሁም? አባቴ ያደረገው ነው የማደርገው ነው ያልኳቸው እና በጣም እንትናልና ምንድነው አባቴ ያደረገው ነው እንጂ ያው ከፍሎ አስወረደ አባቴ እንኳን ተውትና ግን በጣም ብዙ ነገር ተመኝቼ ነበር ለነሱ። ግን ፖሊስ ምናምን ብታመጡ ነገ እዚሁ አካባቢ ነዋሪ ናችሁ አይደል የሆነ ነገር ያለንበት እንትኑ ነው ያው ጊዜው ምናምን ትንሽ ስለሚከብድ ማንም ግዴታ የለባቸውም። እኛንም በዛ ሰዓት በጣም ሁሉንም ሰው ነው እኛም ብቻ ሳይሆን ጭራሽ ነው የማይሰሙት ብታዩ ማለት ነው። የሚለቅም የሚወጣም ሰው እንደዚህ ያስቸግራሉና ለሌለው ሰው በጣም ከባድ ነው። በጉልበት ነው የሚጠቀሙት። እኛ ደግሞ ጓደኞቹ ነበሩ እነሱ ነበሩ አብረው የሚያግዙ ምናምን አይሰራም። በቃ ራሳችሁ አስገቡ እንጂ ጓደኛ እህት ወንድም የሚባል ነገር የለም። በጣም ነው የሚያስቸግሩት። ብቻ እግዚአብሔር ይመስገን ግን እግዚአብሔር አሳልፎ ማለት ተመስገን ገብተናል። ፋሚሊዎቻችን እንዳትረሱ እባካችሁ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን ሰው ጋር እንዲደርስልን አድርጉ። አዲስ የሆናችሁም ደግሞ ቤተሰብ ሆኑን። ምርጥ ባለትዳር ገና ወጣቶች ገና ልጆች ባለትዳሮች ነን። ነገ ታዳጊዎች ነገ ደግሞ ከፍ ብለን አብረን እናድጋለን። በነገራችን እያያችሁን እናድጋለን፣ እያያችሁን ቤተሰብ እንሆናለን እና እንዳትረሱ። አናድካሚ ሌላው ደግሞ እኔ በጣም የደከመኝ ነገር ቤት ማጽዳት። እኔስ እሱም አግዟል በእርግጥ ግን በጣም መቀመጥ መነሳት እንደዚህ በቃ ቤቱ በጣም ቆሽሾ ስለነበር ሙሉ ማርያምን እኔ ሰውየው አላጸዳውም እና ግን በቃ እኛ ደግሞ ቶሎ እንትን ማለት ፈልገን ስለነበር እኛ ራሳችን ጨርሰዋለን ብለን በጣም አድካሚ ነበር። በቃ እቃ መውጣት ማስገባት ስንተኛ ላይ እንደሆነ በቀጣይ ቪዲዮ እነግራችኋለን። ኮንዶሚኒየም ነው። ይመቻችሁ እና ሰላም ሁኑ። ባይ ቻው።